በቃሽ እቀፊኝ ልጅ ነው የሚገባው ማለት ከእናትም ከአባትም የሆነ ወንድም አለሽ። እማዬ አታሳዝንሽም? ሰላም እንዴት እንደሰራት አንቺንም አልፈልጋችሁ እና እትዬ እናት ትሆንሽ አትሆነኝም። ግን እንደዚህ አይነት ግፍ ተካፋይ አልሆንም፣ መሆንም አልፈልግም። ከዛስ የት ልትኖሪ ነው? ሲጀመር እናንተ አላሳደጋችሁ፣ ወደ አሳደገኝ እመለሳለሁ። ወደ እነ ብሩክ ቤት ነው የምትመልሹ አይደል? ያሳደገኝ ጎዳና ነው፣ ወደ መጣሁበት እመለሳለሁ። ሲጀመር አውቃችሁ ተነጋግራችሁ ነው ወደ ቤት እመለሳለሁ የምትይ። እማዬን ከቤት ለማስወጣት ይሄማ ሆነ ተብሎ የተቀነባበረ ድራማ እንደሆነ እኮ አውቄያለሁ። እንደፈለግሽ ገዛኸኝ ንጉሱ ዘላለም ሴት ልጅ ወልደሃል ስሟ ማን ነው ብለሽ እስኪ ጠይቂው። ከዚያ እንደሚዳቁ አይኑ ሲፈጥ አንቺ መሆነቱን ታውቂያለሽ። እንግዲህ ላፊያት ነገር ምን እንደ ሞይ ባገኝ ዝም ብለሽ በነገር አናተናት እንትኛለሽ። አንተ ወራዳ የልጅ እናት ግን አስቀምጠህ እኔን ለዛ ወደድኩሽ ሞትኩልሽ እያልክ እዚህ ጠብር ግፍ ትላለህ። አቻ ይጥፋሽ። እኔ ደግሞ እውነት ነው መስሎኝ በእናንተ መክፈቴ 10 ዓመት ምናምን እሺ ብዬ ካስደበርከኝ 3 ዓመት ነው ማስቀፈደድ። ስልክ ደውዬልህ ካላነሳሁም 7 ወር። ሌላስ የለሽ? ጀግናዋ አብየል ደረጀ እንግዲህ አባቷን ከእስር ቤት አስወጥታለች። እንዳለችውም እንደፎከረችም አባዬንማ እኔ አስወጣዋለሁ ከእስር ቤት አስወጣዋለሁ ማዬ ነገ አስደስትሻለሁ እንዳለቻትም እንግዲህ ደስታዋን እያጣጣመች ትገኛለች። ኤቢ ደረጀ ማለት ነው። በጣም ደስ በሚል ሁኔታ እንግዲህ ደረጀን ፍርድ ቤት ከሳ አስወጥታለች ማለት ነው። ደስ በሚል ሁኔታ ከእስር ቤት አባቷን አውጥታለች። እንግዲህ እንደሰማችሁት በጣም ደስ በሚል ንግግርና ተሟግታ አባቷን ከእስር ቤት አስወጥታለች። ጀግናዋ አብየል ደረጀ አርጁንም እንግዲህ በፍቅር በጣም ስለሚወዳትና ተጠቅማ እንግዲህ እሱን መረጃው እንዲሰጣት ተደረገች። በኋላ እሱን አባቷን ከእስር ቤት አወጣለች ማለት ነው። ደስ በሚል ሁኔታ ደረጀም እንግዲህ በጣም ደስ በሚል ሁኔታ በጣም ተደስቶ በልጁ ኮርቷል ማለት ነው። በኤቢ ደረጀ ኮርቶባታል ማለት ነው። ልጄ አኮራሽኝ፣ ልጄ ገና ተዝ በላይ አብበሽ አገኝሻለሁ ልጄ ይላታል። በጣም ነው ደስ ያለው። እንግዲህ ማርቲን በጣም ነው የተደሰተችባት። እንኳንም ወለድኩሽ ልጄ፣ ወግ ማድረግ አሳይሽ ልጄ ነው ያለችው ማለት ነው። በጣም ነው ደስ ያላት በእውነቱ በጣም ነው የተደሰተችባት ከዚህ እንደዚህ ማድረጓና ያኔ ላይክ ከእስር ቤት አባቷን ጠበቃ ሆና በማስወጣቷ በጣም ነው ቤተሰቡ የኮራባት። ቤተሰቦቿን አኩርታለች። እንግዲህ አርጁን በሚባል ግለሰብ ነበረ ስልክ እንግዲህ አስወጥታ ስልክ የተጠቀመችበት። እሷም ደግሞ ከሀገር ውጭ እንዳልወጣችና በሀገር ውስጥ እንደተደበቀች ነው። እንግዲህ አሁን ደግሞ ወደ እሷ ዙራ እሷን ደግሞ መቀመቅ ነው ማስገባት። አባዬ እኔ ኤቢ አይደለሁም፣ እኔ አብየል ደረጀ አይደለም፣ ደረጃ አልወለደኝም። እሷን ደግሞ አክስቴን ደግሞ መቀመቅ ነው ማስገባት ብላለች። እንግዲህ እሷን ታላሳሰርኩኝ እኔ ኤቢ አይደለሁም ብላ ፎክራለች። እንግዲህ አሁንም ውድ ቤተሰቦቼ በጣም ደስ በሚል ሁኔታ እንግዲህ ሰላምም ደግሞ ጠርታት ነበር ማለት ነው። ዳጣን ጠርታ ነይ ብላ ጠርታ እንግዲህ ሁሉን ነገር ተነገረቻት። በኋላ ዳጣም እንግዲህ ልታምናትም ሆነ ምንም ልትላት አልቻለችም። እንዴ ነው ያለችው። በጣም ነው እንትን ያለችው ማለት ነው። በጣም እንዴ ይሄም እንደዛ አለ እንዴ ብላ በጣም ነው የተናደደችባት። እንግዲህ በሚገርም ሁኔታ በማይሳዝን ሁኔታ እንግዲህ ታውቃላችሁ ከባድ ሁኔታ ነው ያደረገችው። እሷም እንዴት ይሄ ሊሆን ቻለ ነው ያለችው። እንዴት ይሄ ሊሆን ቻለ እንዴት ብላ በጣም ነው የተናደደችባት። እንዴት እንደዚህ ሊሆን ቻለ ብላ በጣም ነው በእውነቱ ነገር በጣም ነው የተናደደችው። እሷ ግን ያለቻት እንግዲህ ዳጣዬ ቤቢ እኮ ከደረጀ ነው የወለድኩት ብላ ስትላት በጣም
ምን ማለት ነው ያለቻት። ምን ማለት ነው? እንዴት ሊሆን አይችልም። እኔን ሲጀመር እንደዚህ ከሆነ እኔ ወደ መጣሁበት እመለሳለሁ ነው ያለቻት። ወደ መጣሁበት እመለሳለሁኝ። እንዴት እንደዚህ ታደርጋላችሁ? እንዴት እንደዚህ ታደርጋላችሁ? እማዬ ላይ ነው የተጫወታችሁባት ትላለች። እባክሽ እንደዚህ አይደለም ልጄ፣ እንደዚህ አይደለም ትላታለች። እንዴት እንደዚህ ታደርጋላችሁ? እንዴት ይሄን ያህል እንዴት እንደዚህ ታደርጊያለሽ? እንዴት ብላ እንግዲህ ተጮህባታለች። እባክሽ ዳጣዬ እንደዚህ እኮ አይደለም ብላ እንደገና አረጋግታ ምናምን እባክሽ ልጄ ጭራሽ እንደዚህ አይደለም ያደረግነው የእሱ ልጅ አይደለም የምትይውን ለመስማት ነበር አለቻት። እንዴ ምን ማለት ነው? ምን ማለት ነው? ሰላምዬ በማየ ላይ እንትን ጌም እየተጫወታችሁባት ነው። እንዴት እንደዚህ ታደርጋላችሁ? እንዴት በምን አይነት መንገድ ብታስቡት ነው እንደዚህ የምታደርጉት? አለች። በጣም ነው የተቀየመቻቸው። እንግዲህ እንዴት እንደዚህ ሊሆን ቻለ? በፍጹም እንደዚህ ሊሆን አልችልም ብላ ትላለች። እባክሽ ልጄ ተረጅኝ እባክሽ ትላታለች። እባክሽ ልጄ ተረጅኝ እባክሽ ትላታለች። እንግዲህ ትለምናታለች። እባክሽ ተረጂ ልጄ እና እባክሽ እንደዚህ እኮ ፈልጌ ነው አይደለም እና ደረጀ ደግሞ ታውቂሽ ነው እንጂ ከደረጃ አልወለድኩትም ትላታለች። በፍጹም እንደዚህ ሊሆን አይችልም እማዬ እንዴት ነው እማዬ ማርታን በጣም ነው የምወዳት እንዴት አለች። እንግዲህ ታዲያ እንግዲህ እንደዛ ካልሽ ደግሞ ወይ ማርታ እናት እንድትሆንሽ ነው እንደፈለግሽ ትላታለች። እኔ እማዬ ማርታ እንደ እናት ነው የማያት። ሁለተኛ ደግሞ በቃ ወደ መጣሁበት እሄዳለሁ እንጂ በፍጹም ከእናንተም ጋር ነው ምናምን ስትላት እንዴ እነ ብሩክ ጋር ነው ምናምን የምትሄጂው አለቻት። አይ እነ ብሩክ አልሄድም እነ ብሩክ አይደለም ጎዳና ነው ያደኩት ጎዳና ሄዳለሁ አለቻት። ጎዳና ነው ያደኩበት ሀገር እንጂ እነ ብሩክ ጋር አይደለም ያደኩት ትላታለች። እባክሽ ዳጣዬ እንደዚህ አይደለም እባክሽ ብላ ለማምና ትላታለች። እሺ አሁን አባዬ ዛሬ ነው የሚፈታውና ሄዳለሁ አለቻት። እኔም ሄዳለሁ ስትይ አንቺ በፍጹም ማየገዛው ቁመሽ ማየት አልፈልግም። አንቺ እናቴ ነሽ አይኑ አውቃለሁ፣ ግን ደግሞ እዛ ሄደሽ አብራችሁ እንድትሆኑ አልፈቅድም ትላታለች። እንዴት እኔ እንደዚህ አይነት አይደለም ማለት በእውነት ነገር ዳጣ በጣም አድንቄያታለሁ። ምክንያቱም ያደረገችው ነገር ትክክል ነው እና እንግዲህ እንደዛ ትላታለች። አሁን መሄድ አለብኝ አባዬ ዛሬ ስለሚፈታ መሄድ አለብኝ ብላ ተነስታ ወደ ፍርድ ቤት ትሄዳለች። እንግዲህ ትላለች ማለት ነው። እሷም ሰላምም እንግዲህ በጣም ተጨነቀች። ወይኔ ያለች በቃ ይሄ ነገር በቃ የገዛ ልጅ የወለድኳ ልጅ እንደዚህ ያደረገችኝማ እንደዚህ ይሄን ነገር በቃ ይሄንን ልጅ በቃ የደረጀ ማለት የለብኝም ብላ ትላለች። በቃ የደረጀ ነው ብዬ መናገር የለብኝም ትላለች። እንግዲህ እንደዛ ስትል በራሷ ትወስናለች ማለት ነው። መናገር የለብኝም በቃ የደረጀ ልጅ ነው ማለት የለብኝም ትላለች። እንደዛ ትላለች። ስለዚህ በቃ አረፌ መቀመጥ ነው ያለብኝ ልጄን የወለድኳት ልጄ እንደዚህ ያለች እነሱማ ምንድን ነው የሚሉ ትላለች። እንግዲህ ደረጃውም አሁን ቤታቸው ተመልሰው በጣም በደስታ ቤታቸው ደምቆ በጣም ደስ ብሏቸዋል። ለዛም እንትናም ገዜም እንግዲህ እሺ ብለው ነበረ፣ ግን ደግሞ አስተውበት ማለት ነው። ጓደኛው ከገጠር አብሮት የመጣ ጓደኛው ነበረ። እህቱን አስረግዞ ነበር የመጣው እንግዲህ ገዜ ማለት ነው። ከእህቴ አስረግዞ ከእህቴ ልጅ አለው፣ ስለዚህ አንቺንም ደግሞ ሊያማግጥሽ ነው ብሎ ይላታል። እንዴት ብትለው ውሸት ነው አላምንም ብትለው በጭራሽ አስረግዞ ነው የመጣውና ከኔ ሴት ልጅ አለው ወይ ብለህ ጠይቄው ያን ጊዜ አይኑ ፍትፈጥ ታውቂያለሽ ይላታል። እንግዲህ እንደዛ ብላ ስትል ገዜን ስታየው እሱም ሩጦ ያመልጣታል ማለት ነው። ይሄ ምንድነው ይሄ ነገር ምን እየተካሄደ ነው ትላለች። ከዛ ገዜን ትጠይቀዋለች። አንተ ወራዳ ልጅ እያለህ ነው እንዴ ለካ እንደዚህ የምትለው እኔን እዚህ ደግሞ ልታታለለኝ የምትሞክረው? እኔ እኮ ፊት ነው ወስላታና አንተ ሰውዬ ብዬ ነበረ። ልጅ እያለህ ነው እንዴ እንደዚህ ያልከኝ ምናምን ትለዋለች። አረ በፍጹም እኔ እንደዚህ አይደለም ብሎ እንግዲህ ይቆጣል ማለት ነው። ይዘላል፣ ያብዳል። አቻ ነው በቃ አቻ ነው ይሄን ያለሽ በቃ አቻ አለ። አቻን መሳደብ ጀመረ። አቻ አገኘሃለሁ አለ። ጉዳር ያገኘ አቻ አለ። እሷም ተነስታች ባለጌ እንግዲህ ዛሬ ቀጥለህ ለዛ ብለህ እንዳጠራኝ ነው ያለችው። እንግዲህ እንደዛ ብለው ቤቱ በደስታ በድምቀት ቤታቸው ገብተው ቡና ተፈልተው ደስ በሚል ሁኔታ ቤታቸውን አድምቀው መሹ ማለት ነው። በሰላም ደረጃ ወደ ቤት ተመልሶ እንግዲህ በጣም በደስታና በፍቅር ቤታቸው በተሞላ ጭፈራው አካሄዱ ማለት ነው።
እንግዲህ ድጋሚ እንትናን ታገኘዋለች ማለት ነው። አርጁንን ታገኘዋለች ማለት ነው። አርጁንን ትጠይቅና አሁን እባክህ አርጁን አክስቴን እንዳገኛት ትርዳኝ ትለዋለች። አክስቴን አፋልገኝ ትረዳኛለህ ስትለዋይ አንቺ ቆይ ለፍቅሬ ነው ወይስ ምንድን ነው ለችግርሽ ብቻ ነው እንደምትረጅኝ የምትፈልጊ ስላት አይ አይደለም አርጁን ምን እንዳደርግልህ ትፈልጋለህ ስትለው ቀፊኝ ሲላት እንግዲህ ስታቅፈው ከወዳ ደግሞ እጮኛዋ ይመጣል ማለት ነው ባሏ። እንግዲህ አይን ለአይን ተፋጠዋል በሚገርም ሁኔታ። እሱም ሲያይ በጣም ነው የደነገጠው። እሷም ደግሞ አክስቷን አግኝታ እስር ቤት ማስገባት ትፈልጋለች። ያው መጠቀሚያ እንደያረገችው ነው፣ አርጁንን መጠቀሚያ ያረገችው ነው። እንግዲህ ብዙ ውለታ ውሎላታል። አሁን ላይ ደግሞ እንግዲህ ከባድ ችግር እንደሚፈጠር ነው ቤተሰቦቼ።